በመጀመሪያም ዋና ዜና የኢትዮጵያ ጸጥታ አስከባሪዎች በአዲስ ስታንዳርድ ሚዲያ ቢሮና በተቋሙ የኢንፎርሜሽን ቴክኖሎጂ ሰራተኛ የመኖሪያ ቤት ብርበራ ማካሄዳቸውን ጃኬን አሳታሚ ኃላፊነቱ የተወሰነ የግል ኩባንያ አስታወቀ። በመጪው ግንቦት በይፋ መርሃዊ መንግስት ይሆናሉ ተብለው የሚጠበቁት ፍሬድሪሽ ሜርስ የጀርመንን ኢኮኖሚ ለማዘመን ቃል ገቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ነገ የሚከበረውን የፋሲካ በዓል ምክንያት በማድረግ በዩክሬን በሚካሄደው ጦርነት በተናጠል ተኩስ አቁም አወጁ። የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ ግን የሩሲያው ፕሬዝዳንት በሰዎች ሕይወት ለመጫወት እየሞከሩ ነው ሲሉ በታወጀው የአጭር ጊዜ የተኩስ አቁም ስምምነት እንደሌላቸው የሚጠቁም አስተያየት ሰጥተዋል። ኢትዮጵያውያን አትሌቶች ባሸነፉበት በቤጂንግ የተካሄደ የግማሽ ማራቶን ሩጫ ቻይና ሰው መሰል ሮቦቶች አወዳደረች። ዜናው በዝርዝር የኢትዮጵያ ጸጥታ አስከባሪዎች በአዲስ ስታንዳርድ ሚዲያ ቢሮና በተቋሙ የኢንፎርሜሽን ቴክኖሎጂ ሰራተኛ የመኖሪያ ቤት ብርበራ ማካሄዳቸውን አሳታሚው ጃኬን አሳታሚ ኃላፊነቱ የተወሰነ የግል ኩባንያ አስታወቀ። ሐሙስ ሚያዝያ 9 ቀን 2017 በተካሄደው ብርበራ 3 የአዲስ ስታንዳርድ ሰራተኞች ታስረው እንደነበር በኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃድ የተሰጠው አሳታሚ ትላንት አርብ ባወጣው መግለጫ አስታውቋል። በተቋሙ ከፍተኛ የኢንፎርሜሽን ቴክኖሎጂ ባለሙያ የመኖሪያ ቤት ፍተሻ የተካሄደው ሐሙስ ከጠዋቱ 11 ሰዓት እንደሆነ የገለጸው ጃኬን አሳታሚ ከፍተኛ መንገላታት ደርሶባቸዋል ያላቸው ሰራተኛ በግዳጅ ወደ እስር ቤት ተወስደው ቀትር አካባቢ መለቀቃቸውን ይፋ አድርጓል። ሐሙስ 4 ሰዓት ተኩል አካባቢ ወደ አዲስ ስታንዳርድ ቢሮ ያመሩ የአዲስ አበባ ፖሊስ ኮሚሽን አባላትን ያሉ የጸጥታ ኃይሎች ካካሄዱት ብርበራ በኋላ ከዜናና የሰው ሀብት ክፍሎች 2 ከፍተኛ ባለሙያዎች ወስደው ለእስር መዳረጋቸውን መግለጫው ይጠቁማል። በመግለጫው መሰረት ከአዲስ ስታንዳርድ ቢሮ የተወሰዱት 2 ሰራተኞች እስከ 10 ሰዓት ድረስ በአዲስ አበባ ፖሊስ ኮሚሽን ቆይተው ሜክሲኮ አካባቢ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ ቤት ቢሮ ተዘዋውረዋል። ጃኬን አሳታሚ ኃላፊነቱ የተወሰነ ግል ኩባንያ 2ቱ የአዲስ ስታንዳርድ ባልደረቦች እስከ ምሽት ድረስ በፌዴራል ፖሊስ ወንጀል ምርመራ ቢሮ ከቆዩና ምርመራ ከተደረገባቸው በኋላ እንዲለቀቁ ተደርገዋል ብሏል። የጸጥታ አስከባሪዎች በአዲስ ስታንዳርድ ባልደረባ የመኖሪያ ቤትና በተቋሙ ቢሮ ካደረጓቸው ብርበራዎች በኋላ 8 ላፕቶፖች፣ 2 ዴስክቶፕ ኮምፒውተሮች እና 8 ሞባይሎችን ጨምሮ ልዩ ልዩ ቁሳቁሶች መውሰዳቸውን መግለጫው ይጠቁማል። የጸጥታ አስከባሪዎች ስለተካሄደው ምርመራ ምንም አይነት መግለጫ የሚሆን መረጃ እንዳታወጡ የሚል ተደጋጋሚ ማስፈራሪያ መስጠታቸውን አሳታሚው አስታውቋል። ፖሊስ ባካሄደው ብርበራ በግዳጅ ከተወሰዱ የኤሌክትሮኒክ ዕቃዎች በተለይም ከስልኮቹና ኮምፒውተሮች በተናጠል የሚላኩ መልእክቶች፣ ኢሜሎች እንደዚሁም ግንኙነቶች ተቋሙንና ሰራተኞቹን የማይወክሉ መሆናቸውን ጃኬን አሳታሚ ኃላፊነቱ የተወሰነ የግል ኩባንያ ገልጿል። በመጪው ግንቦት በይፋ መርሃዊ መንግስት ይሆናሉ ተብለው የሚጠበቁት ፍሬድሪሽ ሜርስ የጀርመንን ኢኮኖሚ ለማዘመን ቃል ገቡ። የመሀል ቀኝ የፖለቲካ ርዕዮት የሚከተለው የክርስቲያን ዴሞክራቶች ህብረት ዛሬ ቅዳሜ ባሰራጨው የቪዲዮ መልእክት ሜርስ ዓላማችን ግልጽ ነው፣ ጀርመን በኢኮኖሚ ጠንካራ፣ ደህንነቷ የተረጋገጠ፣ ፍትሐዊና የበለጠ ዘመናዊ መሆን አለባት ብለዋል። እህትማማቾቹ ክርስቲያን ዴሞክራቶች ህብረትና ክርስቲያን ሶሻል ህብረት የመሀል ግራ ርዕዮት ከሚከተለው ሶሻል ዴሞክራቲክ ፓርቲ ጋር ጥምር መንግስት ለመመስረት የደረሱበት ስምምነት የብርቱ ድርድርና በሀገሪቱ 2 ትልልቅ ፓርቲዎች መካከል የተፈጠረ የአዲስ መተማመን ውጤት እንደሆነ ገልጸዋል። በኢንዱስትሪው ላይ ኢንቨስት ለማድረግ ለአነስተኛና መካከለኛ ኢንተርፕራይዞች የግብር እፎይታ ለመስጠት እንደዚሁም አስተማማኝ የኃይል አቅርቦት መኖሩን ለማረጋገጥ ቁርጠኛ ነን ብለዋል። ከጨለማ ቀናት በኋላ ብርሃን አለ ያሉት መርሃዊ መንግስት ያሉት ሜርስ የጀርመን ኢኮኖሚ ማህበራዊና ጂኦፖለቲካዊ ተግዳሮቶች ቢኖሩባትም ተስፋ ለማድረግ የሚያስችል ምክንያት መኖሩን ጠቁመዋል። ጀርመን በአውሮፓና በዓለም አቀፍ ጉዳዮች በጩኸት ሳይሆን በታማኝነት፣ በትዕቢት ሳይሆን በአጋርነት ላቅ ያለ ሚና የመጫወት እቅድ እንዳላትም አስረድተዋል። ይህ ዶይቼ ቬለ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ነገ የሚከበረውን የፋሲካ በዓል ምክንያት በማድረግ በዩክሬን በሚካሄደው ጦርነት በተናጠል ተኩስ አቁም አወጁ። ሰብአዊ ሁኔታዎችን መሰረት በማድረግ የሩሲያ ወገን የፋሲካ ተኩስ አቁም አውጇል ያሉት ፑቲን ለሩሲያ
ጦር ጠቅላይ ኤታማዦር ሹም ጄኔራል ቫሌሪ ግራሲሞቭ ሁሉም አይነት ወታደራዊ እንቅስቃሴዎች እንዲቆሙ ትዕዛዝ ሰጥተዋል። ዩክሬን የእኛም ፈለግ ትከተላለች ብለን እንገምታለን ቢሉም ፑቲን ወታደሮቻችን ሊከሰት የሚችል የተኩስ አቁም ጥሰትን ለመከላከልና የጠላትን ጠብጫሪ የጥቃት እርምጃዎች ለመመከት ዝግጁ መሆን አለባቸው ብለዋል። የሩሲያው ፕሬዝደንት ያወጁት የተኩስ አቁም ከቅዳሜ ማምሻ እስከ እሁድ እኩለ ሌሊት የሚዘልቅ ነው። የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ ግን የሩሲያው ፕሬዝደንት በሰዎች ሕይወት ለመጫወት እየሞከሩ ነው ሲሉ በታወጀው የአጭር ጊዜ የተኩስ አቁም እምነት እንደሌላቸው የሚጠቁም አስተያየት ሰጥተዋል። በዚህ ወቅት የአየር ጥቃት ማስጠንቀቂያ በመላ ዩክሬን እየተሰራጨ ነው ያሉት ዜሌንስኪ በኤክስ ባሰፈሩት መልእክት በሰማያችን የሚታዩ የጥቃት ድሮኖች ፑቲን ስለ ፋሲካና የሰው ልጆች ሕይወት ያላቸውን ትክክለኛ አቋም ይናገራሉ ብለዋል። ይሁንና ዜሌንስኪ ዩክሬን ፑቲን ያወጁትን ተኩስ አቁም ታከበር እንደው ያሉት ነገር የለም። በኢራንና በአሜሪካ መካከል ኑክሌርን በተመለከተ የሚካሄደው ድርድር ወደፊት እየተራመደ መሆኑን የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ተናገሩ። የሁለቱ ሀገሮች ተወካዮች ዛሬ ቅዳሜ በጣሊያን ዋና ከተማ ሮም ተገናኝተው ነበር። በአማን አደራዳሪነት በሮም የተካሄደው ስብሰባ አማን አርጋቺ በጣም ጥሩ ብለውታል። ድርድሩ ወደፊት እየተራመደ ነው ማለት እችላለሁ ያሉት አማን አርጋቺ አሁን በተለያዩ መርሆዎችና ዓላማዎች ረገድ ከጥሩ መግባባት ላይ ደርሰናል ሲሉ ለሀገራቸው ቴሌቪዥን ጣቢያ ተናግረዋል። ሶስተኛው ዙር ድርድር በሚቀጥለው ሳምንት ይካሄዳል ተብሏል። ድርድሩ እየተካሄደ የሚገኘው በመካከለኛው ምስራቅ የአሜሪካ ልዩ ልዑክ በሆኑት ስቲቭ ዊትኮፍ እና በኢራን ውጭ ጉዳይ ሚኒስትር አማን አርጋቺ በኩል ነው። ዊትኮፍ ከዚህ ቀደም ኢራን ኑክሌር ለመገንባት የሚያስፈልገውን ዩራኒየም ማብላላቷን ሙሉ በሙሉ እንድታቆም ጠይቀው ነበር። ጥያቄያቸውን ግን አርጋቺ አልተቀበሉትም። ኢትዮጵያውያን አትሌቶች ባሸነፉበት በቤጂንግ የተካሄደ የግማሽ ማራቶን ሩጫ ቻይና ሰው መሰል ሮቦቶች አወዳደረች። በቤጂንግ ዛሬ ቅዳሜ የተካሄደው ኢታውን ሂውማኖይድ ሮቦት ግማሽ ማራቶን በዓለም የመጀመሪያው እንደሆነ ተነግሮለታል። በውድድሩ 10,000 ሰዎችና 21 ሰው መሰል ሮቦቶች ተሳትፈዋል። ከተሳተፉት መካከል የተወሰኑት ከሰዎች ዘግይተውም ቢሆን ውድድሩን ማጠናቀቅ ችለዋል። በቤጂንግ ሮቦቲክስ ፈጠራ ማዕከል የተሰራው ቲያንጎንግ አልትራ የግማሽ ማራቶን ሩጫውን ለማጠናቀቅ 2 ሰዓት ከ40 ደቂቃዎች ፈጅቶበታል። ኢትዮጵያዊው ኤልያስ ደስታ በአንጻሩ ውድድሩን ከ1 ሰዓት ቀድሞ አጠናቋል። ኤልያስ የግማሽ ማራቶን ውድድሩን በ1 ሰዓት ከ2 ደቂቃ ከ36 ሰከንዶች አጠናቋል። በሴቶች ኢትዮጵያዊቷ ሀዊ ጉደታ አሸናፊ ሆናለች። ሀዊ ውድድሩን በ1 ሰዓት ከ11 ደቂቃ ከ7 ሰከንዶች ስትጨርስ ሌላዋ ኢትዮጵያዊት ትነበብ ነጋ